እስከሚቀጥለው እሁድ ለውጥ ቢኖረው እዚህ መድረክ ቆመህ ትመሰክራለህ? ወደ ዋዝን ከመንገድ ቀጥቼ እንደው የቧንቧ ውሃ እንኳን ነው በጣም ሰቃይች ነው። በሳል ምናምን የተቸገረች ነው ታድሎ ምናምን ብዬ ስለ ውሃይን ወሰድክና እኔ ለመመስከር የፈለግኩት ማለት ነው። እሺ እዚህ አንድ ቀን ትቼ ነበርና ማለት ውሃ ሸጣት ነባት ባለ ተስታለ ወደ ዋዝን ከመንገድ ቀጥቼ በትንሽ ወራንት እየመጣውና ሊያጸልይ አስቦ ነበር ግን አላጸለይ። ዘይቱን ብዬ ስመጣ ውሃው ከእጅ ውሰድ አለኝ መንፈስ ቅዱስ። እቤት የሚታመን ሕፃን አለ የቧንቧ ውሃ እንደው የቧንቧ ውሃ እንኳን ነው ለምን የማቆሪያ አፈር ወስዶ አይን ካደረገ የሚጠጣውን ውሃ መድኃኒት አያደርግም። ምኑን ነው የሚያመውሳ ከጋልታሚ ስትጸልይ እንደዚህ ከዚህ ሕፃን በጣም የታመመች በጣም ሰቃይች ነው። በሳል ምናምን የተቸገረች ነው ታድሎ ምናምን ብዬ ስለ ውሃይን ወሰድክና ትመሰክራለህ ብለህ ጸልዬ ሰጠኝ። እስከሚቀጥለው እሁድ ለውጥ ቢኖረው እዚህ መድረክ ቆመህ ትመሰክራለህ? ልዑል እግዚአብሔር ሆይ ስልጣን በአፌ እንዳለ ያምኝ ይህንን ውሃ በኢየሱስ መድኃኒት አደረጉት፣ መድኃኒት አደረጉት እና ትመሰክራለህ ስላልከኝ ግዴታ መስከር ከመጸለይ በፊት መተህ ትመሰክራለህ ወይ ነው ያልኩህ? ማለት ውሃ ልክ እንዳያስኩት እንደውም አልነገርኩም። ትመሰክራለህ ብለህ ነው እና ውሃ እንደውም ውሃ ዝም ብሎ ውሃ ነው አናስጠጣትም ነበር። ትንሽ የሆነ የቆሸሸ ውሃ ነው ግን ዝም ብዬ ቀጥቼ ይዤ ነው የመጣሁት። ከዛ ጸልዬ ሰጠኝ። ከዛ በኋላ ሰጠኋት። አቺ ውሃ ጠጣች። የሚገርም ነገር ማለት ነው። ከተወለደች ጀምራ የሆነ በቃ ሳሉ አንዳንዴ እንደ ብርድ ነው፣ አንዳንዴ እንደ ጉንፋን ነው። ምንም አይለቃት ከተወለደች ጀምሮ። ከዛ ያ ውሃ ካጠጣኋት በኋላ በቃ ጠጣል። ከዛ እኔ አላመንኩምና ዝም ብዬ እንደውም አንተ ወደ 2-3 ሳምንት ጠበቅኩት። በቃ ዝም ጠጣለ። ከዛ የተወካዩን የፍርሃት መንፈስ አይገርማችሁም? ልጅቷ ድና ማን ያውቃል ልመለስም ይችላል ብሎ 1-3 ቀን ይሄኔ ጌታ አንተ እኮ የታመንክ ነህ። አጨብጭቡለት በጌታ እና በጣም ድንቅ ጸጋ ነው የምር ማለት ፈለኩት ማለት እንደዛ አልኩት። እንደ 2 ጊዜ እንደውም ታማ ልትሞት ደርሳ ተርፋ ነበረች። ግን ያ ሳሏ ለለቃት ነበር። ሽሮፕ እንኳን ለምዳለች። ሽሮፕ ሁሉ ስንሰጣት በቃ እንደ ልምድ ነው። በቃ ሽሮፕ ምንም እንትን ሊያደርግ አልቻለችም። እንግዲህ 2 ዓመት ሊሆናት ነው። ያ ሁሉ ሌሊት እየተሰቃየች የምታድር ልጅ በዛ በዝም ብሎ ተራዋገል ትመሰክራለህ ወይ ብለህ እንደውም ገና ሳልነግርህ ማለት ነው እንደዚህ ስለሰጠኝ ባንዴ ነው ጠጣ ያለውና በጣም ገርሞኝ ነው የጸጋና ለዚህ ግዴታ መመስከር ስላለብኝ ለዚህ ጌታ በጣም አመሰግናለሁ። እስከሚቀጥለው እሁድ ለውጥ ቢኖረው እዚህ መድረክ ቆመህ ትመሰክራለህ? ልዑል እግዚአብሔር ሆይ ስልጣን በአፌ እንዳለ ያምኝ ይህንን ውሃ በኢየሱስ መድኃኒት አደረጉት፣ መድኃኒት አደረጉት። የዚህ ሰው ጉልበት እንደገና ይበርታ፣ ኢኮኖሚው እንደገና ይበርታ፣ ቤቱ እንደገና ይበርታ። ከየት ነው የመጣው? ሰው ላሽ እንዳይል የከለከለው ትመሰክራለህ ወይ? ሰውየው ደግሞ ፈሪ ነው ታውቃላችሁ። ካልመሰከርኩስ ደግሞ ምን ሊሆን ይችላል? ሆነ ይወጣ ወዳለው በጣም ገርሞኝ ነው። በጣም አመሰግናለሁ። እግዚአብሔርን በደም አመስግኑ። የጸጋ ደግሞ በጣም የገረምኩበት ቦታ ነው። ቴንክ ዩ። አሁን ደግሞ ይኸውልህ ከልጅቱ ፈውስ ያለፈ ኢኮኖሚ ተፈውሶ፣ ቤት ተፈውሶ፣ ህይወት ተፈውሶ ለላቀ ነገር እግዚአብሔር እንዲያበቃ አሜን። ሁሌ ነህ። እሺ አሜን። ወዳለሁ። ማን ነው ስምህ? ተስፋዬ። አንተ አንደኛ ነህ። ወዳለሁ። አጨብጭቡና ለጌታ ክብር